ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 9 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 9 የሚነበብ ስንክሳር የእንድሪያኖስና የአውሳቢዮስ ዕረፍት። መጋቢት 9 በዚች ቀን የከበሩ እንድሪያኖስና ሚስቱ አውሳቢዮስና ሌሎች 40 ሰዎችም በሰማዕትነት አረፉ። እኒህንም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆነ ስቃይን አሰቃዩአቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጡ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ይኖር አሜን። የአባ ኖብና የ2000 ሰዎች መታሰቢያ። በዚህችም ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለም ትኖር አሜን። ዕረፍቱ ለአባ ጉትን። በዚህችም ቀን ተጋዳይ የሆነ ጽኑ አባት ጉትን አረፈ። እርሱም በሶርያ አገር ስሟ በእንጣኔዎስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱ ስም ንስጣር የእናቱም ስም ቴዎድራ ይባላል። ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ያለ ውዴታው ሚስትን አጋቡት። ሊገናኛትም አልፈለገም። ስለ ሥጋ ድካም ወይም ስለ ጽድቅ ሳይሆን የሥጋ ፍትወትን ስለሚጠላት ነው እንጂ። ደናግልም እንደሆኑ ሁለቱ ሁሉ ከሚስቱ ጋር በአንድነት ኖሩ። አምላክ ሆይ ወደ ዕውቀትህ ምራኝ በማለት ጸሎትን ምልጃን ያዘወትር ነበር። ከእግዚአብሔርም የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማረው። ከሐዋርያትም ወደ አንዱ ሂዶ የክርስትና ጥምቀትን እንዲጠመቅ አዘዘው። የሐዋርያት የስብከታቸው ወራት ነበርና ሂዶ ተጠመቀ። የቤተ ክርስቲያንንም ትምህርት ሁሉ ሕጉን ሥርዓቱንም ሁሉ ተማረ። መለኮታዊ ምስጢርንም ተቀበለ። በየቀኑ ሁሉ የሐዋርያው ጳውሎስን ትምህርት ይሰማ ነበር። የጽድቅን ሥራ መስራትን፣ ንጽሕናና ለበጎ ሥራ መጠመድ፣ ትጋት፣ ቅንነት፣ የዋህነት፣ ጾም፣ ጸሎት፣ ሰጊድ በላዩ ተጨመረ። በእነዚህም ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ተአምራቶችን እንዲያደርግ በርኩሳን አጋንንት ላይ ሥልጣንን ሰጠው። በሚያደርገው ተአምራትም ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆቹን አስገባቸው። ከከሃዲያን አንዱ ለሰይጣን ሊሰዋ ወደ ጣዖቱ ቤት በገባ ጊዜ ቅዱስ ጉትን አውቆ በሰይጣን ላይ ጮኸ። እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያም የነበሩ ሁሉም የቅዱስ ጉትን አምላክ አንድ እርሱ ብቻ ነው እያሉ ጮኹ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው የክርስትናን ጥምቀትን ተጠመቁ። ከዚህም በኋላ ከቀላውዴዎስ ቄሳር የተላከ መኮንን የቅዱስን ጉትንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ሥራውም ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ጽኑ ግርፋትን ገረፈው፣ እንዲያስሩትም አዘዘ። ይህንንም አደረጉበት። የአገር ሰዎችም ቅዱስ ጉትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑንም ሊገሉት ወደዱ። መኮንኑም ሸሸ። ቅዱስ ጉትንንም ከማሰሪያው ፈተው ከደሙ ማጥበው ተሸክመው ወደ ቤቱ ወሰዱ። እዚያም በኋላ ብዙ ዘመናት ኖሮ የወደደው እግዚአብሔርን አገልግሎ ደስ አሰኝቶ በፍቅር አንድነት አረፈ። ከእረፍቱም በኋላ ቤቱን ቤተ ክርስቲያን አድርገው ሥጋውን በውስጡ አኖሩ። ጌታችንም ከሥጋው ብዙዎች ታላላቅ ተአምራቶችን አሳየ። በረከቱም ከእኛ ጋር ለዘላለም ትሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 9 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ